ብትሆንም የምትጠቅምሽ እናት የለሽ። አትጠቅምሽም። ልጆችሽ መጨረሻ ላይ የሚሉሽን ማስተዋል አለብሽ። ልጆችሽን ካላሳደግሽ መጨረሻ ላይ ልጆችሽ የሚሉሽ ሳምሪ በጣም ጥሩ አይመጣም። ሶሻል ሚዲያ ላይ በዳንስ መቆላላት የሚያመጣው ትርፍ የለም። ሳምሪ ታይ፣ የማይጠቅም ነገር ላይ አትግቢ ሳምሪ። ሶሻል ሚዲያ ላይ መቆላት እንግዲህ ዛሬ ስለ ጂጂክያና ስለ ሳምሪ እንደው አንዳንዴ እውነት ለመናገር ምን ይላል መሰላችሁ አማራ ሲተርት ግቢውን አይተህ ቤት ግባ ይባላል አይደለ? እናቷን አይተህ ልጅቱን አግባ የሚባል አባባል አለና እና ይሄንን ከነ ጂጂክያና ከነ ሳምሪ በጣም የተዛብኩት ነገር አለ። በጣም የተገረምኩበት እውነት ለመናገር እኔ እናት እንዴት ልጇ ትዳር ስትይዝ የማትወድ እናት አየው ብትሉ ጂጂክያን ነው ማለት ነው። እና እንዲሁ ስለ እነሱ እኔ ማውራት ፈልጌ አልነበረም። በነገራችን ግን የታዘብኩት ነገርና ሶሻል ሚዲያ ላይ በስሙን ደግሞ እንደ አዲስ ደግሞ ተነስተውበት እየተንሸራሸረ ነው ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰብ እንዲሁ ግርም ይለኛል። ግርም ከምኑ ጀምሬ ከምን እንደማወራ ራሱ እኔ ማውራት ራሱ አልቻልኩም። ይቅርታ አድርጉልኝና ወገንታት፣ አንዳንዴ የሆነ ከአቅማችሁ በላይ ሲሆን የምታወሩት ራሱ የሚጠፋባችሁ ነገር የለም እንደዛ ማለት ነው። እና ሳምሪና ፋኒ በጣም የሚያስቀና ትዳር ነበራቸው። ወይኔ እጅግ በብዙዎች የሚያስቀና በቃ ደስ ይላሉ ምናምን እያለን ሁላ በጣም የምንደመምበት ትዳር ነበር። በተለይ አረብ ሀገር ያለ ልጆች ስለምናያቸው ስለምንከታተላቸው ብዙን ጊዜ እንትን እንላለን ማለት ነው። እናያቸዋለን ምን እንላቸዋለን እና ያው እንግዲህ ከወራቶች በፊት ግን እጅግ በጣም በሚያሳዝን ነገር መጥተው በጣም በቃ ትዳራቸው ጋር አደጋ እንደሆነና እንደተለያዩ እንዲሁም መለያየቱን ብቻ ሳይሆን ማለት ፕራይቬት የሆነው ሚስጥራቸውን እሱም አውርቷል፣ እሷም እንደዛው ምናምን ነገር ስታወራ ነበረ ማለት ነው። እና ይሄ ነገር በነገራችን ላይ ብዙም እንትን አላለኝም። በጣም ነበረ እኔ የደነገጥኩት። ምናልባት ፕራንክ ነው ሁሉ ብለን ነበረ ምናምን ለምን አላመንኩምም አልተረዳውኝም። ማለት እኔ በጣም ደስ የሚሉ ፍቅረኛሞች እናታቸው በመሀል ትገባለች፣ አንዴ ደፈረኝ ትላለች፣ እንዲህ ምትላለች፣ ብዙ እየሆነ ምንም ተጋፍጣ እንትን ያለች ልጅ ነበረ የትዳሯ ነው። ሆኖም ሳለ በቅርቡ ጊዜ እነሱን ትዳር ስናይ እኔ ራሱ በጣም ነበር ተስፋ የቆረጥኩት። ማርያምን በጣም እኔ በጣም እነሱን የምወዳቸው እና እንደዚህ ቅድስት ምናምን የሚባሉ እነሱ እንትን ነበሩ ማለት ነው። እና ምን ልላችሁ ፈልጌ ነው ያው በጣም ያሳዝናል በእውነቱ ከሆነ። በሰሞን እንግዲህ እንደ አዲስ ተነስተው በጣም የተለያየ ነገር እየተናገሩት ነው ምናምን ነገር ከዛ ባሻገር በጣም በቃ በሚደብር ሁኔታ ማለት ነው። ማለት የልጆቿን አባት እንደገና ደግሞ የሆነ ችግር እንደከሰሱት ምናምን ነገር ሁለቱ እናትና ልጅና ግርም ነው ያለችኝ። እኔ በተለይ እች ልጅቱ ጂጂ አንድ ጊዜ ባለጌ እንደሆነ እኮ ሁላችንም እናውቃለን። ጂጂ እኮ ሰው አይደለችም በነገራችን ላይ ማለት ነው። ጂጂ ሰው ነች እንዴ? እና እሷ ለማንም የማትሆን ግለሰብ ነች። ግን ልጅቱ በዚህ ልክ ወርዳ ሁለት ልጅ ማለት ቀላል አይደለም። እንዲሁ ይቅርታ አድርጉልኝና እኔ ምን አይነት ልብ አላቸው አስባችሁት? ልጆች ራሱ ያሳዝኑ። በጣም ነው እየተንከላቱ ያሉት እና አንዴ ከእነሱ ጋር ይሆናሉ፣ አንዴ ከእሷ ከዝወን ጋር ብልግና ታስተምራቸዋለች ምናምን ነገር እና እውነት ለመናገር እኔ በጣም ነው ያዘንኩት ማለት በተለይ ደግሞ ልጅ ወልዳችሁ ስትለያዩ በጣም የሚያስጠላ። በተለይ ልጅ ወልዳችሁ ምናምን ነገር ስትለያዩ በጣም የሚያስጠላው በእውነቱ ከሆነ ማለት ነው። እንደው ልጅ ባትወልዱ ውስጥ ችግር የለውም። ግን አስባችሁታል? እነዚህ ልጆች ነገ ይሄንን ቪዲዮ ጂጂ እየወጣች ዘራፋ ካኪ የምትለውን ሶሻል ሚዲያ ላይ ምናምን ያዩታል። ከዛ ባሻገር ደግሞ እኔ ልጅቱ ራሱ ቀሽም ናት እውነት ለመናገር ማለት ነው። የቀሽም ምክንያቱም ትዳሯን ፈታ ምን የመሰለ ቤቷ ምኗን። በነገራችን ላይ አንዳንዴ ሰይጣን ራሱ እንደሚገባ ታውቃላችሁ አይደል? እንጂ በጤናዋ አይመስለኝም ይህን የምስል ባሏን ጥላ ስንት ዓመት ሙሉ እየሰደበችው እናቷ ባለጌና ቆሻሻ ነች
ይህን እየሰደበችው ራሱ ተቋቁሞ እስካሁን ከእሷ ጋር አብሯት ያላትን ባሏ ጥላ ቲክቶክ ላይ እየወጡ መዝለል፣ መጨፈር መቼም ይቅርታ አድርጉልኝና አግባባለሁ ብዬ አላስብም። ሲቀጥል ደግሞ ማለት ነው እንደው ሴት ልጅ ከፈታች አታገባም። ይሄን ታውቃላችሁ። ወንድ ልጅ ችግር የለበትም። ወንድ ልጅ ብዙ ሴት ያውቃል ምናምን ማግባት ይችላል። ግን ይሄ እንዳለ ሆኖ እኔ ልጆች ናቸው ያሳዘኑኝ። እውነቴን ነው የምላችሁ ቤተሰብ ማለት እንደ ሁላችንም አረብ ሀገር ያለንስ ምናምን በቃ ልጅ ወልዶ አለመለያየት ነው። ቢያንስ እንኳን ልጅ ወልዶ ራሱ ብንለያዩ እኮ ማለት ነው በቃ ስፔሻሊ እንደ እህትና እንደ ወንድም ሆኖ እኮ መቀጠል ይቻላል አይደለ? ለምን ለልጆች ክብር ሲባል እናሳ እነዚህ ይወጡ በቃ ዘራፋካኪ የሆነ በቃ በተለያየ ጊዜ ነው እንትን የሚሉት እውነት ለመናገር ማርያምን በጣም ነበረ የደበረኝ በእውነቱ ከሆነ ማለት ነው። ቤተሰቡን እንደ አዲስ ተነስቶባቸው በቃ ግምት ብለዋል። እንግዲህ የወኔ ጓየውም እንግዲህ እየመከራት ነው። እንግዲህ የወኔን ድምፅ ሰምተን ተመልሰናል። የወኔ ጓየው ነው የሚባለው ይሁን ቆየሁ እኮ የሚለው ያ ሞጣ የሚባለው ነው። ደግሞ ሌላ ምንድን ነው? ሌላ ማማን ነው? ሞጣ እኮ ነው እንጂ ሌላ አይደለም። እና ብቻ በጣም ያሳዝናል። እውነት ለመናገር በጣም የተሰማኝ ይቅርታ አድርጉልኝና ጋይስ ለልጆች ነው ያሰብኩ። አስባችሁታል? ለልጆች በጣም አስቤያለሁ እንጂ እነሱ እንደፈለጉ ይራገጡ ምን ይሉ። ግን ሆኖም ሳለ እናቷ የፈለገ ብትል እንኳን ከድራኗ ነበር ፎከስ ማድረግ ያለባት እንጂ ከዚች እናቷ ጋር እየወጡ ስድብ ብሽሽቅ፣ ወይኔ ፈጣሪ ወይ ትዕግስት ውስጠኝ። እኔ እኮ አፋታ ምን ልታደርጋት ነው? ግራ ገብት ያለችኝ ዝሆን ተብዬዋ ማለት ነው። አፋታ ልጅቱ ምን ልታደርጋት ነው? ያልገባኝም ይሄን ያልገባኝም እኮ እንጂ ሌላው ሁሉ ችግር የለውም። የምሬን እምላችሁ ፈጣሪ ወይ ትዕግስት ውስጠኝ። በዚህ ልክ እንዴት የሰው ልጅ እኔ ምን እንደምል ራሱ አንዳንዴ ግራ ነው የሚያጋባኝ። እውነት ለመናገር ያለው ነገር ያሳዝናል ነው የምላችሁ፣ ያሳዝናል ቤተሰብ እና ለማንኛውም ወሬ አላብዛባችሁ። እኔ ወሬም ብዙ ማውራት አልፈልግም። የነዚህ ነገር ስለሆነ ብዙም እንደው ወሬው ራሱ አልመጣልኝም። ወሬው ራሱ ጠፍቶብኛል። ይቅርታ አድርጉልኝና ማርያምን ስማ ወልደ መንፈስ ቅዱስ አሐዱ አምላክ። በዚህ ልክ መቤቴን ስንት ልጅ ያቶ ልጅ ይላል። እነዚህ ልጆችን አንድ ይዛ ልጅ ይዛለሁ እያለች ስትፎክር እኔ ግን ነው ይቅርታ አድርጉልኝና ጂጂ በጣም ባለጌ ናት። እሷን ራሱ ታስወጣታለች። ይችስ ሳምሬን ራሱ ማለት ነው ታስወጣታለች። አሁን ትንሽ ቆይታ ልጆችን ይዛለው ምናምን እያለች ትበጠረቅ አልነበር? እንደተፋታች ስሞን ደስ ብሏት። ስለዚህ አሁን ልጆችንም አልፈልግም ብላለች። አሁን ደግሞ እሷን ደግሞ ቆይታ ለምን አታዩም? ያ ሆድ የሚባለውን ስንት ነገር ሆድ የሚባለው ወንድ እሱን ራሱ እኮ በጣም መጥፎ ነገር አድርጋ ነው የተለያየችው። ታውቃላችሁ? ወረቀቱን ምንድን ነው ምናምን አድርጋበት በጣም መጥፎ ሴት። ለነገሩ አሁን እሱ ጠፍቷል፣ እናንተ ሚዲያ ላይም ጠፍቷል ምናምን ነገር ማለት ነው። ስለዚህ እሷ በጣም መጥፎ ሴት ናት። በይዘው ጂጂክያ ማለት በጣም ክፉ ሴት ናት። እና ምን ልላችሁ ፈልጌ ነው። ለማንኛውም ያለው ነገር ይሄ ነው ወገንታት። በተረፈ ያሳዝናል ያለው ነገር። ሁላችሁንም ከልብ ነው የምናመሰግነው። ሰብስክራይብ አድርጉኝ፣ ቪዲዮዬን ይዩልኝ፣ ሼር አድርጉኝ። ሰብስክራይብ ያለኝ ይበቃኛል። ማርያምን ቪዲዮን ብታዩልኝ እንዴት እንደምወዳችሁ የኔ ምርጦች፣ ምርጦች ከምር። ለማንኛውም ሰላማችሁ ብዙ ትትረፍረፍ ይበለልኝ። ቴንኪው፣ እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን ትላላችሁ። እና ይሄን ያለው ነገር እሺ ውዶች፣ ማሮች፣ ገልባ ገልቦች